እንደ ማለዳ ጀንበር ተናፋቂና በውብ ስያሜ የምትጠራው መዲናችን አዲስ አበባ በኢኮኖሚ ማህበራዊና ፖለቲካዊ ጉዳዮች የሀገሪቱ የስህበት ማዕከል በመሆን ዘመናትን ተሻግራለች። ታዲያ ከተማዋ የሚገዳደራት አንድ ፈተና ቢኖር ከጽዳት ጋር የሚያያዝ ጉዳይ ነው። ይቺ ጥንታዊት ከተማ ከተቆረቆረችበት ጊዜ አንስቶ በጽዳት ሥራ ሁሉን አቀፍ ሁለንተናዊ ለውጥ ያላስተናገደች በመሆኑ ስያሜዋ ከጽዳቷ ጋር መሳ ለመሳ መግጠም ተስኖት እስከ ቅርብ ጊዜ ድረስም ዘልቆ ነበር። በየካ ክፍለ ከተማ በአንድ ተቋም በጥበቃ ሥራ ላይ እንደሚገኙ የሚናገሩት አቶ ሙሉጌታ አራጌ በአካባቢያቸው የቆሻሻ አወጋገድ ላይ ሰፊ ችግር እንደሚስተዋል ይናገራሉ። አሁን እኔ ወረዳ ጫይ ነዋሪ ነኝ። አድዋ ላይ መድኃኔዓለም አካባቢ ነው የምኖረው። ጥበቃ እሰራለሁ እዛ አካባቢ ላይ እና ስሰራ ብዙ ሰዎች አሉ፣ ተከራዮችም አሉ፣ ምኖችም አሉ። ልክ በፌስታል ይሄዱና ጥግ ላይ ወረራ አድርጎት ነው የሚሄዱት። ሰው እንደ ልምድ ነው ሽንት የሚሸናበት ቦታ ላይ ወስዶ ቆሻሻ ይጥላል። እኔ የማደርገው ነገር ነው። አሁንም ቢሆን የሚደረግ ነገሮች አሉ። እንደ አቶ ሙሉጌታ ሁሉ አቶ ጌታቸው መሰለ የተባሉ ግለሰብም በእለት ከለት እንቅስቃሴ የሚመነጩ ቆሻሻዎች አወጋገዳቸው ላይ በሁላችንም ላይ የሚስተዋል ሰፊ ክፍተት አለ ይላሉ። ሶፍት ተጠቅመን ጥለነው ነው የምንሄደው። ባስኬቶች አሉ በየቦታው፣ ግን ይዛ ልምዱ የለንም። ሃይላንድ መኪና ላይ ተጠቅሞ አስፋልት ላይ ነው የሚጥለው፣ ግን ያን አደማን ያነሳዋል፣ ሚለቅም ሰው ያነሳዋል። ሀብት የሆነውን ቆሻሻ ከዚህ ቀደም መልሶ የመጠቀም ግንዛቤው በሁላችንም ዘንድ አልነበረም የሚሉት በመንገድ ጥርጊያ ላይ የተሰማሩ አካላት በማህበረሰቡም ዘንድ እርጥብና ደረቅ ቆሻሻን በአግባቡ ለይቶ የቅብብሎች ጣቢያ የማስቀመጥ ባህሉ እምብዛም እንደነበር ያስታውሳሉ። እኔ አሁን ከ2000 ጀምሮ ነው ቆሻሻ አሰራይ ጀምሮ ቆሻሻን እንደ ሀብት ማናየው በዛን ሰዓት ህብረተሰቡ ማያየው እኛም ጥለነው ነበር የምንሄደው። ሌላ ነገሮች ነበር የምናነሳው፣ የተለያዩ ነገሮችን ወንዞችን አናጸዳም ነበር። እኛ ተሄድን በኋላ ይጥላሉ፣ ይወርቃል፣ ተዛም ይሳደብም አለ። ሃይላንዱ ምናምን ስናወጣኛ ጠርሙስ አለ፣ መርፌ አለ። አንዳንዶቹ መለየት ደግሞ ስላለበት ስንለይ እጃችን ይቆርጠናል። ጓንትም አያድነን የምናወጣው ነገር ማለት ነው። ቢለዩልን ግን ይሄ ጉዳት አንጎዳ። ከተማዋ የምታመነጨውን ቆሻሻ በአግባቡ የማስወገድ ባህሉ ኋላ ቀርና የመዲናዋን ገጽታ እስከ መፈታተን ብሎም እስከ ማጉደፍ የደረሰ እንደነበር ይገለጻል። በፊት ያለው አንደኛ ከህብረተሰብ የሚወጣ ቆሻሻ የርጥብና የደረቅ ቆሻሻ ያለመለየት አንድ ላይ የማድረግ እንደገናም ደግሞ ጊዜዎች የሚነሱበትና የሚወገዱበት ጊዜ ደግሞ ረጅም የመሆን ጠረን የመቀየር አይነት ሁኔታዎች ነው የሚታዩ የነበረው። ከጽዳት ጋር ተያይዞ የኮንስትራክሽን ሳይቶች ላይ ለግንባታ ግብአት የሚገቡ ማቴሪያሎች በሚገቡበት ጊዜና የግንባታ ተረፈ ምርት ደግሞ እዛው አካባቢ ይደፉና የገራባ መጣያ የወረቀት ቆሻሻ መሰብሰቢያ የሚሆኑበት ኢቭን የከተማዋን አንዳንድ የኮንስትራክሽን ሳይቶችን ላንድስኬፕ በመቀየር የቆሻሻ ጣሪ የሆኑበት ሁኔታ አለ። አዲስ አበባ ዋነኛ ችግር የነበረው የንጽህና ችግር ነው። ይሄን ደረቅ ቆሻሻን ለማስወገድ የሚያስችሉ በቂ መሰረተ ልማት የሌሉ በመሆኑ ምክንያት ከተማችን ጽዳት በጣም በከፍተኛ ሁኔታ አሳሳቢ ደረጃ ላይ እንደነበረ ማየት ይቻላል። በወቅቱ የነበረውን በለውጡ አካባቢ የነበረውንም አጠቃላይ አዲስ አበባን ቆሻሻ የመሰብሰብ አቅምን በመናይበት ጊዜ ከ75% ያልበለጠ ነው። ከፍተኛ የጽዳት ችግር ባንድ በኩል አለ። የህብረተሰቡ ተሳትፎ በጣም ዝቅተኛ ነው። የመልሶ መጠቀም አገልግሎቱ በጣም ዝቅተኛ ነው። ስለዚህ እነዚህ በጣም የሚጣረሱ ጫፍና ጫፍ የሆኑ ጉዳዮችን ማስታረቅ ካልቻል ከተማው ቆሻሻ ሆኖ የሚቀጥልበት ሁኔታ ነው የነበረው።
አዲስ አበባን በአምባሳደርነት እናገለግላታለን እኔ ለከተማዬ አምባሳደር ነኝ ብለን ቃል ገብተናልና ይሄ አምባሳደርነታችን የሚገለጥበት አንዱና ወሳኝ የሆነው ተግባር አካባቢያችን ከቆሻሻ ማጽዳትና አዲስ አበባችንን ውብና ጽዱ ለነዋሪዎቿ ምቹ ገጽታዋም ስሟን የሚመጥን እንዲሆን ክብሯን የሚመጥን እንዲሆን ማድረግ መቻል ነው። ከለውጡ በፊት የተጀማመሩ ነገሮች ነበሩ። ለምሳሌ የጽዳት ዘመቻ እዚህ ከተማ ላይ ሲደረግ የነበረው ወርሃዊ ነው። እሱም የተቀዛቀዘና የኮንቲኒቲ ችግር የነበረበት ነው። ስለዚህ ይሄ ተገምግሞ የጽዳት ንቅናቄዎቻችን ሳምንታዊ እንዲሆኑም ጭምር የተደረገበት አመራሩ ደግሞ ከፊት ሆኖ መምራት የቻለበት ሁኔታ ነው ያለው። አመራሩ ከፊት ሆኖ ሲመራ ህብረተሰቡ ደግሞ አመራሩን በማየት አመራሩ ሮል ሞዴል ስለሆነ ህብረተሰቡ በቀጥታ በዚህ የጽዳት እንቅስቃሴ ውስጥ መሳተፍ ጀመረ። በጣት የሚቆጠሩ ሙያተኞች 2 እና 3 ሙያተኞች ወረዳ ላይ ያስቀምጠህ ይሄን ትልቅ ከተማ አንድ ሀገር የሚያህል ትልቅ ከተማ ጽዳቱን አስጠብቀህ መስራት አትችልም። ስለዚህ ህብረተሰቡ ጋር ግንዛቤ ከመፍጠርህ በፊት የተቋሙን መዋቅራዊ አደረጃጀት ማስተካከል በጣም ያስፈልግ ነበር። ስለዚህ የተቋሙ መዋቅራዊ አደረጃጀትን ከማስተካከል ነው የጀመረው። ወረዳ ላይ በርከት ያለ ባለሙያ እንዲኖረው በርከት ያለ ባለሙያ ግንዛቤን የሚፈጥር ህብረተሰቡን የሚያሳትፍ የመልሶ መጠቀም ስራውን በጣም ከፍ የሚያደርግ የመሰብሰብና ማጓጓዝ ስራውን የሚያቀላጥፍ 3 ስራ ሂደቶችን እዛ ማስቀመጥ ያስፈልጋል በክፍለ ከተማም በወረዳም ደረጃ። ስለዚህ ኢንስቲትዩሽን በጣም ወሳኝ ነበር። እሱን የማድረግ ስራ ተሰራ። በአዲስ አበባ የጽዳት አስተዳደር ኤጀንሲ ውስጥ ከ2300 በላይ የሚጠጉ ሰራተኞች አሉ። እነዚህ በዋነኛነት ስራቸው እያንዳንዱን የከተማ ነዋሪ ቤት ለቤት ደርሰው ግንዛቤ ማስጨበጥ ስራ መስራት ነው። ከዛም ባለፈ እንግዲህ ይሄ ህብረተሰብ ደግሞ ኢንዲቪጁዋሊ ግንዛቤ ካስጨበጠን በኋላ እያንዳንዳችን ማጽዳት ብቻ ሳይሆን ሁላችንም ደግሞ አካባቢያችንን ማጽዳት አለብን በሚል የብሎክ አደረጃጀቶችን መፍጠርና እነዚህን ብሎክ አደረጃጀቶችን የመጠቀም ስራ ተሰርቷል። በዚህ ምክንያት ሞዴል የሚባሉ ብሎኮችን መፍጠር ችለናል። ሞዴል የሚባሉ ወረዳዎችን መፍጠር ችለናል። ሞዴል የሚባሉ አካባቢዎችን መፍጠር ችለናል። አዲስ አበባ ከተማን ከሌሎች አሃት ያደጉ ከተማ ጋር ሊያነጻጽራት አሊያም ሊያለቃት የሚችል ስራ በከተማ አስተዳደሩ በኩል ተግባራዊ መደረግ ከጀመረ ዋል አደር ያለ ሲሆን የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲም ይህንኑ ኃላፊነት በመውሰድ ምቹና ውብ ከተማን ለመገንባት በሚደረገው ርብርብ የበኩሉን አስተዋጽኦ እያበረከተ ይገኛል። እያንዳንዱ አባወራ እስከ 20 ሜትር ሬዲየስ ጽዱ እንዲያደርግ፣ እያንዳንዱ ተቋም እስከ 50 ሜትር ሬዲየስ ጽዱ እንዲያደርጉ፣ ቆሻሻን በአግባቡ ይዞ እንዲያስቀምጡ፣ በአሁኑ ሰዓት ቆሻሻ ሀብት መሆኑን ተገንዝቦ በአጠቃላይ ቆሻሻን በአግባቡ ይዞ ለሚመለከታቸው አካላት ብቻ እንዲሰጡ ማድረግ ላይ ግንዛቤ መስጠት ማስተማር ከሁላችንም የሚጠበቅ ስራ ነው የሚሆነው ማለት ነው። አካባቢ ማጽዳት ማለት ስልጣኔን የሚያመላክት ነው። ስልጣኔ ስለሆነ በዚህ ዙሪያ ስልጣኔ ብቻም ሳይሆን ጤንነትንም መጠበቅ ነው የሚሆነው። አካባቢ ጽዱ ከሆነ ለኑሮ ምቹ ይሆናል። እዚህ ከተማችን ደግሞ ስብሰባ ማዕከል ሆናለች። ስለዚህ ከተማችን በተቻለ መጠን ማጽዳት ይጠበቅብናል። እያንዳንዱ ሰው አንዳንድ ጊዜ ቅዳሜ እሁድ የሚባለው ሳይሆን አካባቢውን 50 ሜትር እያንዳንዱ ሰው ማጽዳት እንደሚገባ ነው። በአሁኑ ሰዓት ቆሻሻ ሀብት ነው። ስለዚህ ሀብታችንን ባለማባከን አንድ ቦታ ሰብስበን እነዛም የሚሰሩት ተጠቃሚ መሆን አለባቸው። እኛም ደግሞ በሳምንት 2 ጊዜ ቆሻሻ ይነሳልናል። በሳምንት እንሰራለን፣ እናጸዳለን። በዚሁ መልኩ ሁሉም ከቀጠለ ጽዱ ውብ ሀገራችን ትሆናለች። ከአመራሩ ጋር ንቅናቄው ላይ አብረን እየወጣን እያጸዳን ነው። ለምን ጀመር ነው ለምን ተዋለን? ካምናው ወደ ዛሬ እየተሻሻለ ያወቅነ መሄድና ያለብን አይደል እንዴ? ስለዚህ ንቅናቄ የተባለው ደግሞ ያለ አንዳች ነገር አይደለም። ቆሻሻውን ለማጥፋት እይታን ለማሳመር አካባቢውን ለማሳመር ነው። ያንዳንዱ ህብረተሰብ ካኔ ጨምሮ በጣም የሚያበረታታ ነው እና
በየሚዲያም በየምናምንም ስለምናየው ከበራችን ልቆ ወደ ሌላ ቦታ ሄደን እንደምናጸዳው የሚያስብል ነውና በዚህ ቢቀጥሉበት አሪፍ ነው ነው። ከፍተኛ አመራሮች ያው እያጸዱ መጥረጊያ ይዘው ከኛ እኩል ወጥተው እየሰራን አብረንም ሰርተን ነበር። ያንን ካዩ በኋላ ትኩረት ሰጥተውናል ህብረተሰቡ ማለት ነው። ከአመራሮቹን ከነሱ ተገንዝበዋል። ትልቅ ትኩረት እንዲኖር ተደርጓል ማለት ነው። በፊት ማንም እንትን አይለንም ነበር። አሁን ለውጥ አለ። በፊት የነበረው አመራሩ ቢሮ ሆኖ በስልክም በምናምን ነው እንጂ ከቢሮ አይወጡም ነበር። አሁን ያሉት አመራሮች ግን ወርደው እስከታች ድረስ አስፋልት ጠርገው አስነስተውን አሳይተውን ለውጥ አሳይተውናል ማለት ነው። እና እኛም ብቻ አይደለም ህብረተሰቡን ንቅናቄ እያወጡ ንቅናቄ ውጡ እያሉ ትቧቸውን አካባቢያቸውን 100 ሜትር አስዱ እያሉ ታች ድረስ ወርደው እየሰሩ ነው ያሉት። ይሄንን ጽዳት የምናደርገው አንድ ሰሞን ብቻ ሳይሆን አመቱን ሙሉ እያንዳንዱን ቀን እያንዳንዱን እለት ከተማችንን ለማስዋብ አካባቢያችንን ለማስዋብ ጽዱ አካባቢ ለማድረግና በጽዱ አካባቢና መኖሪያ ለመኖር ሁላችንም ታጥቀን ልንነሳ ይገባል። ስንቀሰቀስ ወይም ደግሞ በዘመቻ መልክ በጋራ እንስራ ስንል ብቻ ሳይሆን እያንዳንዳችን በቆሻሻ ላይ ሁሌ ዘማቾች ልንሆን ያስፈልገናል። ጽዳት ለውበት ይላል ፈጠን ፈጠን ያረጋቸው ጥቆሽን ይላል። በፊት በየሰፈሩና በየእንትኑ ይጣል ነበርና አሁን ግን አለ ግን ማህበራቶቹ ራሱ በጣም የሚገርሙ እኛ ወላውላ ከንቅልፋችን ሳንነሳ መጡ በሩን የሚያንኳኩበት ጊዜ ነበረ። ቱሩምባ አላቸው በቱሩምባ እየነፉ ወላውላ ከንቅልፌ ሁላ ሳልጨርስ የምነሳበት ጊዜ አለኝና እና በጣም የሚገርሙ ናቸው። እኔ ባውኑ የመጣ መመረ በጣም ጥሩ ነው ማለት በፊት አይጸዳም ነበር የምንኖረውም ደግሞ በቃ ይሁን እንደዛ ጽዳት የለም። አሁን ግን ይሄ ከመጣ በኋላ ብዙ ንቅናቄ መጣና ፈታ ያለው ነው ሰፈራችን ለሌላም ይሄ ሰፈረን ዞረን እያስተማርን እንደገና እየሰራን ፋይዳንሳ ጆልን ከኛ ፈያታ ንስ ፈያታና ከንቲባንስ ነው ወጅኒን ቁልቁሌሳ ቱራኒ ባየ ጽዳቱ ለጤናችን አስፈላጊ በመሆኑ ተጠቃሚዎቹ እኛው ነን። ለይታ ማራኪ ነው የሚሆነው። እንደምታዩት ከንቲባችንም አብረውን እያጸዱ ነው። ይህ ደግሞ የበለጠ እንድንታትር ይረዳናል። በየሳምንቱ ቅዳሜ እናጸዳለን። ያው ግንዛቤን ተሰጥቶናል። በጽዳት በኩል ስልጠናም ወስደናል። አዲስ አበባ እየጸዳች ነው ያማረች ነው ሀገራችን። ስለዚህ ህብረተሰቡም አብሮ መሳተፍ አለበት። የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ በቆሻሻ አወጋገድ አሰባሰብና መልሶ መጠቀም ዙሪያ በተደጋጋሚ በተፈጠረ ግንዛቤ ህብረተሰቡ ጽዳቱን በኔነት ስሜት በመተግበሩ አሁን ላይ መልሶ የመጠቀም ስራው ከ11 በመቶ በላይ ደርሷል። በዚህም ከ3000 በላይ ዜጎች የሥራ ዕድል ተፈጥሮላቸዋል። ከ3% የዘለለ አልነበረም። እሱም ፎርማል ሆኖ ትርጉም ባለው መንገድ ሲሰራ አልነበረም በዛን ጊዜ። ዛሬ ወደ 11.5% ደርሷል የመልሶ መጠቀም አገልግሎታችን። በዚህ ከ3000 በላይ የህብረተሰብ ክፍሎች ተሰማርተው ነው የሚገኙት ዜጎች የሥራ ዕድል ተፈጥሮላቸው ባለፉት 6 ወራት ብቻ ከ800 ሚሊዮን ብር ገቢ አግኝተዋል። እነዚህ በዚህ በመልሶ መጠቀም የተደራጁ ማህበር አባላት። ስለዚህ በሰራነው የግንዛቤ ስራ የህብረተሰቡን ተሳትፎ አሳድገናል። ህብረተሰቡ ጽዳቱ የኔ ነው ብሎ እየተንቀሳቀሰ ነው ያለው። ዋና መንገዶቻችን የሚያጸዱ ወጣቶቻችንን ሴቶቻችንን በማህበራት አደራጅተን የሥራ ዕድል እንዲፈጠርላቸው ማድረጋችን ምክንያት ዋና መንገዶቻችን 98% የሚሆኑትን ጽዱ ማድረግ ያስቻለን ስራ ሰርተናል። ቆሻሻ የማስወገድ ስርዓታችንን በማዘመናችን ምክንያት አዲስ አበባ አሁን ከቆሻሻ ነፃ ወጣለች የምንልበት ደረጃ ላይ ደርሰናል። ግን ደግሞ ስቲል የሚቀሩን ስራዎች አሉ።
ከዚህ አንፃር እንግዲህ በዋነኛነት ቆሻሻን መልሶ መጠቀም ላይ የነበረውን ኢንኤፊሽንሲ በከፍተኛ ሁኔታ ማሳደግ ያስፈልጋል። አሁን አዲስ አበባ ውስጥ የጀመርነው የአረንጓዴ ልማት ስራ አለ። በመንገድ ዳርቻዎቻችን ላይ ግሪነሪ እያለማን ያለነው፣ ትላልቅ ፕላዛዎችን የህዝብ መዝናኛ ቦታዎችን እያለማን ያለነው። እነዚህን በኮምፖስት መደገፍ የሚቻልበት የኮምፖስት ስራ አስፋፍተን መስራት ይኖርብናል። ቆሻሻን መልሶ መጠቀምንም የነበሩትን ክፍተቶች በተለይም ቆሻሻን ከምንጩ ጀምሮ መለየት ላይ ከምንጩ ጀምሮ መቀነስ ላይ ያለውን ስራ መስራት ከቻል አዲስ አበባን በተሟላ መልኩ የጽዳት ተምሳሌት ማድረግ የሚያስችል ስራ ሰርተናል። እዛም ደረጃ ላይ ደርሰናል። በከተማችን ላይ ሲናይ ከጊዜ ወደ ጊዜ የማጽዳት ግንዛቤ የማስጨበጥና ህብረተሰብን የማሳተፍ ጉዳይ እየተሻሻለ መጥቷል። ለውጥም ተገኝቶበታል። በመልሶ መጠቀም ስራችን በዓለም ደረጃም እውቅና አግኝተናል። ህብረተሰቡ ደና እያወጣልን ነው። በቦታው እያወጣልን ያለው እኛም ደግሞ ማዳበሪያ አለ፣ ሃይላንድ አለ፣ ጀሪካን አለ። ያንን መኪና ላይ ጭነን እንመጣለን። እዚህ ጋር እናረግፈዋለን። መኪና ካለ መኪና ላይ አሁን እንደዚህ ኮምፓክተር ላይ እናስገባዋለን። ከሌለ ደግሞ መኪና መሬት ይራገፍና ደግሞ መኪና ላይ እንደገና ደግሞ ይጫናል። የዛን ሰዓት ደግሞ የተረፈ ካለ ያን ሃይላንዱና ማዳበሪያው ለብቻ እንመርጣለን። እንደዚህ እያደረግን ነው የምንሰራው። ለእኛም ጥቅማችን ነው፣ ያው ማስተዳደሪያችን ነው። ልጆቻችን እያሳደግንበት ነው። ሀብታችን ነው፣ መንቀሳቀሻችን ነው። አለሱ መኖር አንችልም። ከቆሻሻ አወጋገድ ባሻገር የከተማዋን ገጽታ ሊያጎድፉ ይችላሉ ተብለው ከተለዩት ውስጥ ህገወጥ ማስታወቂያዎች፣ ያረጁ የቴሌና መብራት መሰረተ ልማቶች፣ ከአገልግሎት ውጪ የሆኑ ተሽከርካሪዎች፣ የተከፋፈቱ የፍሳሽ መውረጃና የግንባታ ተረፈ ምርቶች ሲሆኑ እነዚህን ፈር ለማስያዝ ይፋ በተደረገ የጽዳት ንቅናቄም ተቋማትን በቅንጅት እንዲሰሩ ከማስቻሉም ባሻገር ከተማዋ የጀመረችውን ሁለንተናዊ የለውጥ ጉዞ የሚያፋጥንና ጅማሮም ውጤት የተመዘገበበት ነው። በ11 ክፍለ ከተሞች በሚገኙ 119 ወረዳዎች ተጽዕኖ ሊፈጥር የሚችል በዛ ደረጃ ምን ያህል ቦታዎች ላይ ችግር አለ፣ የምን የተረፈ ምርት ድንጋይ፣ አሸዋ፣ ጠጠር ወዘተ ምን ያህል የፖሎች አሉ፣ የቴሌና የመብራት ኃይል ይሄን በቃ እንቅስቃሴ የሚያውኩ ምን ያህል ፖሎች አሉ፣ በቅድ ደረጃ አሁን በምን ያህል የህገወጥ ማስታወቂያዎች አለ። ስለዚህ ይሄን አይቶ ደንብ ደግሞ ህጉን የማስከበር ስራ አለበት። የግንባታ ፍቃድ እንደገናም ደግሞ ትራፊክ ማኔጅመንት፣ የአዲስ አበባ የማብራት አገልግሎት እና የመሳሰሉት ሌሎችም ተቋሞች በጋራ ተቀናጅተን መስራት እንዳለብን አብረን በጋራ ተቀናጅተን ካልሰራን በከተማችን ውስጥ ያሉ የጽዳት ሁኔታዎችን መስራት አንድ ተቋም እንደማይችል እንደ ተቋም ሆኖ መስራት እንደማይችል በመግባባት በመረዳዳት ኢቭን ኤምኤዩ በመፈራረም ፈጽመን ባንገኝ ተጠያቂነትም እንዲኖርም ጭምር በመተማመን ነው ወደ ስራ የገባ ነው። እነኚህ የስማርት ሲቲ ለመተግበር የሚሰሩ ተቋማት አንድ ላይ በጋራ መጥተው የጋራ ቼክሊስት ተዘጋጅቶ እንዲመራ ተደርጓል ማለት ነው። ስለዚህ ክብርት ከንቲባ ይህን አቅጣጫ ካስቀመጡ በኋላ ይህ ቲም የሚመራው በከተማ ዋና ስራ አስኪያጅ ነው ማለት ነው። ተነሱ የተባሉ ቦታዎች ነው ወተነኛ ተከፋፍለን እንደ ጽዳትም ስናይ ነበር። ወደ አሁንም ቦታዎች ላይ የነበረ ተረፈ ምርት እንዲነሳ ተደርጓል። ወደ 3320 ህገወጥ ማስታወቂያዎች በተመሳሳይ መንገድ እንዲነሱ ተደርጓል። 1907 ፖሎች በተመሳሳይ መንገድ እንዲነሱ ተደርጓል። 117 አሮጌ መኪናዎች ረጅም ጊዜ በቃዛ ሲያውኩ የነበሩ ቦታዎች ሁሉ እንዲነሱ የተደረገበት ሁኔታ ነው ያለው። በሜትር ኪዩብ ደረጃ 7263 ሜትር ኪዩብ ተረፈ ምርት ለማንሳት የተሞከረበት ሁኔታ ነው ያለው። ኤጀንሲው በአዋጅ የተሰጠውን ስልጣን ተግባራዊ በማድረጉና አለፍ ሲልም ከባለድርሻ ተቋማት ጋር ተቀናጅቶ በመስራቱ አስተማሪ የሆነ የእርምት እርምጃ እንዲወሰድና ውጤትም እንዲመዘገብበት አስችሏል። ከሳይት ሲወጡ እንደፈለገ ለምሳሌ ወደ አስፋልት ጭቃውን ቤት ጋር ነው የሄደው መኪናው የሚለውን ሌላ ምንም ምልክት አያስፈልገውም። እንዳስፈለገ ጎማው ቀይ ወጥ የፈሰሰበት
አስመስሎ የሚሄድበት ሁኔታ ነው የነበረው። ይሄ ችግሩ ምንድነው ብለን ቁጭ ብለን ካየን በኋላ ትራፊክ ስምሪት ተሰጥቶ አስፈላጊውን ቅጣት እንዲደረግ ስለተስማማን ማንኛውም አሁን ኦቨርሎድ አድርጎ የሚወጡ ከላይ ጭኖ የሚወጡ መኪኖች ቢገኙ ከባድ ቅጣት ነው የሚጠብቃቸው። ይህን አዋጆችን ደንቦችን አውጥተው ወደ ተግባር ስንገባ በዚህ አዋጅና ደንብ መሰረት ሳይፈጽሙ የተገኙ በርካታ የሆኑ ተቋሞች ነበሩ የመንግስት ማለት ነው። እንደገናም ደግሞ የግል ድርጅቶችም አሉ እንደ ሆቴሎች፣ ፋብሪካዎች የመሳሰሉ እንደነዚህ የመሳሰሉ ተቋሞች ነበሩና ቀጥታ እነሱን ነው ያገኘነው ማለት ነው። ትምህርት መስጠት የጀመርነው በእነሱ ነው ማለት ነው። ስለዚህ ይሄ ጠንካራ የሆነ እንቅስቃሴያችን እና እርምጃ አወሳሰዳችን ጥሩ አስተማሪ ሆኗል። ተረፈ ምርቱን ማንሳት ባልቻሉ ግለሰቦች፣ ተቋማት፣ ድርጅቶች ከ2 ሚሊዮን ብር በላይ ቅጣት ወይም ገቢ ማግኘት የተቻለበት ሁኔታ ነው ያለው። ወደ 179 ናቸው እነዚህ ግለሰቦችና ድርጅቶች ያላነሱ ያን ያህል ብር ቅድም ያልኩት ብር የተቀጡ ሰዎች ወደዛ እንደሆኑ ለማየት የተቻለበት ሁኔታ ነው ያለው። ኮንስትራክሽን ስራ የሚሰሩ አካሎች ለምሳሌ በእነዚህ ሲኖትራክ ነው በአብዛኛው እንግዲህ በኮንስትራክሽን ላይ ስራ ላይ የሚሰማራ አንደኛ አፈር በሚጭኖ በሚወጣበት ሰዓት ጽዱና ውብ ሆነው በተለይ እናቶቻችን እህቶቻችን ያጸዱት ቦታ ላይ አፈር ያራገፈ የሚሄድ ከሆነ አፈር የሚያራግፈው መኪና 50,000 ብር ነው የሚቀጣው። ሹፌሩ ደግሞ 5,000 ብር ነው የሚቀጣው። በድምሩ 55,000 ተሽከርካሪ ይቀጣል ባለቤትና ሹፌሩ ማለት ነው። ኮንስትራክሽን ያው ልማት ነው፣ ግን ያንን ስታለማ መውሰድ የሚገባ ጥንቃቄ አለ። እንደውም ምንድን ነው የሚለው ደንብ ቁጥር 100 ላይ ጎማውን የተሽከርካሪ ጎማውን አጥቦ ይውጣ ነው የሚለው። ከነጭቃው ይዞት አስፋልት ላይ ይወጣል። እሱ በሄደ ቁጥር መንገድ ላይ አስፋልቱ ላይ በጭቃ ላይ ጭቃ እየተለጣጠፈ ራሱ አስፋልት መሆኑን ራሱ ማትለይባቸው ቦታዎች ነበሩና እነዚህ ነገሮች ቀንሰዋል፣ ቆመዋል። ከተማ ውበትና ጽዳት ጋር በተያያዘ መሰረታዊ ለውጥ ያመጣው በአዲስ አበባ ከተማ አስተዳደር ውስጥ የኮሪደር ልማቱ ነው። የኮሪደር ልማቱ ደግሞ ያበረከታቸውን ገጸ በረከቶች ጠብቆ ለመሄድም አሁን እየተሰሩ ቀጥሎ የሚሰሩትንም ደግሞ ስታንዳርዳይዝ ለማድረግ የነኚህ ተቋማት ኢንቴግሬሽን በጣም ወሳኝ በመሆኑ በዛ መልኩ ተቀናይተን እየሰራን እንገኛለን። የኮሪደር ልማቱን ተከትሎ የዚህ ደንብ ማስከበር ደንብ ማሻሻል ቅጣቱን ከፍ አድርጎት እንዲወጣ አድርጓል። በሂደት ያው ሰዎች እየተገነዘቡት መጥተዋል ለምንድን ነው የሚለው ነገር ውጤታማ ግን ሆኗል። ይሄን እርምጃ ስንወስድ ደግሞ ብቻችንም አይደለም። የከተማችን የጽዳት አስተዳደር ቢሮ ከኛ ጋር እጅ ለእጅ ተቀናይተን በመስራታችን ከትራፊክ ማኔጅመንት ጋር ከከተማችን የውበትና ጽዳት አረንጓዴ ጋር ከከተማችን የግንባታ ፍቃድ እና ቁጥጥር ጋር ከከተማችን የማብራት አገልግሎት ጋር እና ሌሎችም ተቋሞች ጋር አሁን ያልጠቀስኳቸው ተቋሞች ጋር እጅ ለእጅ ተያይዘን በመስራታችን ከተማችንን ውብ ጽዱ እንድትሆን እንደገና ደግሞ ከ6665 በላይ ጥፋተኞችን እርምጃ ወስደናል። ንጽህና የእያንዳንዳችን መገለጫ እንዲሆን የእያንዳንዳችን ምልክት እንዲሆን ማድረግ ላይ የሰራነው ስራ አዲስ አበባ የጽዳት መገለጫ እንድትሆን ማድረግ ችለናል። እንግዲህ በተለያየ ጊዜ ዓለም አቀፍ ኢቨንቶች አዲስ አበባ ላይ እየተካሄዱ ነው ያሉት። ድሮ አዲስ አበባን የሚያውቋት ሰዎች ከተወሰነ ጊዜ በኋላ ሲመጡ የአዲስ አበባ መልክ የአዲስ አበባ ገጽታ ኮምፕሊትሊ እየተቀየረ እየሄደ ያለበት ሁኔታ ነው ያለው። ይህ እንግዲህ የኔም ያንተም አጠቃላይ ህዝባችንም አጠቃላይ መዋቅራችንም ጥረት ያመጣው የእሳቢያችን ውጤት ነው ብለን ነው እኛ የምናስበው። ከዚህ ቀደም በከተማዋ የተጀመረው የጽዳት ሥራ በሁሉም አካባቢ ወጥ ሆኖ ተግባራዊ ባለመደረጉ የተነሳ በአጭር ጊዜ የሚጠበቀውን ያህል ውጤት ማምጣት ሳይችል ቀርቷል። በመሆኑም የኮሪደር ልማቱን መነሻ አድርገው የወጡ ህጎች ተግባራዊ በመደረጋቸው ሳቢያ የማህበረሰቡ ንቃተ ህሊና እንዲያድግ እገዛ አድርጓል።
ቆሻሻዎች ጋር በተያያዘ ውበትን የሚቀንሱ ነገሮች ይሄ አሁን ቀላል ባቡር እንትኑ ኮንክሪቱ በወረቀት ላይ ወረቀት እንደውም የትኛው ማስታወቂያ ነው የበፊት አዲሱ የቱ ነው መለየት በማትችልበት ሁኔታ ሁሉ የሚለጣጠፍበት ነበር። 20 ሺህ ብር ሲሆን ቅጣቱ ቆሟል የሚያስለጥፉ። ቀደም ሲል የነበረውን ደንብ ቁጥር 150 2015 አሻሽለን ባለፈው ዓመት ደንብ ቁጥር 167 2016ን በአዲስ አበባ ከተማ ካቢኔ ጸድቆ ወደ ስራ ገብተናል። በዚህም እየመጡ ያሉ ለውጦች አሉ። የዓለምም ልምድ የሚያሳየው ይሄ ነው። በግንዛቤ ብቻ አይደለም ከተሞች ጽዱ የሆኑት ጠንከር ያለ ህግም ጭምር ያስፈልጋል። በደንብ 150 ላይ አንድ ሰው በግሉ የሆነ አረንጓዴ ቦታ ላይ ቢጸዳዳ 50 ብር የሚቀጣው አሁን 2000 ብር ነው። 2000 ብሩን ደግሞ መክፈል ካልቻለ የ3 ወር የስራት ጊዜም ድልም ያጋጥመዋል ማለት ነው። ተቋምም ቢሆን እንደዛ ነው። ለምሳሌ አንድ ተቋም አንድ ቅጣት ተቀጥቶ መክፈል ካልቻለ እና እምቢተኛ ከሆነ ሁለተኛ ደብል አድርጎ እንዲቀጣ ነው ህጉ የሚፈቅደው። ጥናቱም ሲያሳይ የነበረው የቅጣቱ ቀለል ማለት እንካ ተቀበለኛው ብሩን ብሎ ያንን ድርጊት የመፈጸም ሁኔታዎች ይስተዋሉ ነበር። ቅጣት የመጨረሻው አማራጭ ባይሆንም ትምህርቱ ተሰጥቶ አዌር ከተደረገ በኋላ ያንን ጥፋት የሚያጠፋ በተለይ ሆን ብሎ የሚያጠፋ ሰዎችን ያስቆማል የሚል እምነት ያለው። በከተማዋ ከቅርብ ጊዜ ወዲህ የተጀመሩ ሜጋ ፕሮጀክቶች የመዲናዋን ህልውና የሚያስቀጥሉና በዘርፉም ተጠቃሚነትን የሚያረጋግጡ በመሆናቸው የከተማዋን ስታንዳርድ በጋራ የማስጠበቅ ኃላፊነት የወል መሆኑ ላይ አጽንኦት ተሰጥቶበታል። ይሄ የምናለማው ልማት ከህዝቡ በተለያየ መንገድ በግብር ተሰብስቦ ተመልሶ ለህብረተሰቡ ልማት ነው የሚውለው። ከራሱ ኪስ የወጣ መንገድ ነው። ከከባድ መኪና ድንጋይ ሲራገፍ እኮ አስፋልቱ ላይ ምን ያህል ጉዳት ሊያደርስ እንደሚችል ያው ስለምናይ፣ ሁለተኛ በጽዳት ስራው ላይ የሚንቀሳቀሱ የህብረተሰብ ክፍሎችም የሱን ጽዳት ነው የሚጠብቁት፣ የከተማውን ጽዳት ነው የሚጠብቁት። ይሄ ከተማ ጽዱ ሲሆን እኮ የተወሰነ የህብረተሰብ ክፍል ጤንነት አይደለም የሚጠበቀው። የከተማው ጽዱ ሲሆን የእያንዳንዳችን ጤና ነው የሚጠበቀው። አይታችሁ ከሆነ ደግሞ የህዝባችን ንቃተ ህሊና ከነገርከው እንደሚገባው የተገነዘብነው ልክ አሁን እየሄደ በሐሳብ እንኳን ተወስዶ ድንገት የሳይክል እንትኑ ላይ ከወጣ 2000 ብር ተበላው እንዴ ብሎ ወዲያውኑ ይመለሳል። እና ይሄ የኮሪደር ልማቱ የከተማውን ልማት ብቻ ሳይሆን የህዝባችንን የንቃተ ህሊና ጭምር ነው የለወጠው ማለት ነው። ስለዚህ ማናቸውም የማስታወቂያም የሚሰሩ ይሆኑ ሌሎች ዜጎች እነኚህ ሰብስታንዳርድ የሆኑ በማስታወቂያ ስም የሚንጠለጠሉ ነገሮችን የሚያንጠለጥሉ አካላትንም የማጋለጥ የመቆጣጠር የመንግስት ብቻ ሳይሆን የዜጎችም ነው። የሰላም ባለቤት እንዳልነው ሁሉ የንጽህና ባለቤት ማድረግ ትልቁ ተግባር ነው ማለት ነው። ከዛ ውጪ ያለው ኃላፊነት በየደረጃው የተሰጠን ተቋማት ደግሞ አንደኛ የተቋማችንን ተልዕኮ መነሻ በማድረግ እንደ ተቋም መስራት ነው። ደንብ ማስከበር ኃላፊነትና ተግባር ተሰጥቶታል በዚህ በጽዳት በኩል። ስለዚህ በዛ በተሰጠው ኃላፊነት መሰረት ሌት ተቀን መስራት አለበት።